ሰላም ጤና ይስጥልን። ስለ ታላቁ ህዳሴ ግድብ እውነታዎች ከተለያዩ የመረጃ ምንጮች ባገኘናቸው መሰረት እናጋራችሁ። አብራችሁን ቆዩ። ታሪክ በሁለት መልኩ ይጻፋል፣ አንድም በደም ሌላው በላብ። ታሪክ ሰሪዎቹ ኢትዮጵያውያን እነዚህን ገድሎች በደም አድዋ ላይ፣ በላብ ደግሞ ጉባ ላይ ፈጽመውታል። በአድዋ ጦርነት ኢትዮጵያውያን በጊዜው የነበራቸውን የውስጥ ልዩነት ወደ ጎን ትተው ብሔር፣ እምነት፣ ጾታ፣ እድሜ፣ ባህል ወዘተ ሳይለያቸው ደማቸውን በአንድነት አፍስሰው አጥንታቸውን ከስክሰው ለኢትዮጵያውያን ብቻ ሳይሆን ለጭቁን ህዝቦችና ለጥቁሮች ኩራት የሆነ ወርቃማ ድል በክብር ፈጽሟል። ሲተባበሩ ታሪክ መስራት የሚቀላቸው ኢትዮጵያውያን ከአድዋ ድል ከ129 ዓመታት በኋላ በደም ሳይሆን በላባቸው ዓለምን የሚያስገርም ኢፍትሐዊነትን የሚሰባብር ድል ጉባ ላይ ደገሙ። በታላቁ የአባይ ግድብ ከአባይ ግድብ እውን መሆን በፊት የአባይ ወንዝ ለኢትዮጵያውያን የሚያዩት ግን የማይጠቀሙበት የቁጭት ምንጭ ነበረ። ለአባይ የሚዘፈኑ ዘፈኖች ሁሉ ቁጭትና ሐዘን የሚያንጸባርቁም ነበሩ። በደጀፏ የአባይ ወንዝ ውሃ የሚፈስ ኢትዮጵያውያን እናትም የኤሌክትሪክ ኃይል አጥታ አይኗ በከሰልና ማገዶ ጭስ የተጨናበሰ ዘመናትን በችግር ገፍታለች። አባይ በሱዳን በተለይም በግብፅ ኃይል የመስኖ መዝናኛ ምንጭ ከመሆኑ አልፎ መጫወቻ ተደርጎ ወደ በረሃ በመውሰድ ውሃው ሲባከን ከ85% በላይ የውሃ አመንጪ የሆነችው ኢትዮጵያ ግን በሴራ በገዛ ሀብቷ እንዳትጠቀም ተደርጋ ኖራለች። በዓለም ካሉ 20 ግዙፍ ግድቦች አንዱና የአፍሪካ ቀዳሚ የሆነው የታላቁ ህዳሴ ግድብ የፍጻሜ ምዕራፍ ላይ መድረስ ፋይዳው ለአገራችን ብቻ ሳይሆን ለመላው ጎረቤቶቻችንና በተለይም ለታችኛው ተፋሰስ አገሮች ጭምር ነው። እንደ ዜጋ ሁላችንም ልዩነቶችን በሰለጠነ መንገድ ከመፍታት ጀምሮ ለብሔራዊ ጥቅም ለጋራ ሀብቶቻችን ዘብ መቆም ያለብን ይሄው እውን እንዲሆን መሆን አለበት። ለመሆን በቅርቡ የሚመረቀው የሀገራችን እና የቀጠናው ህዝቦች ተስፋ ብሎም የፍትሃዊ ተጠቃሚነት ማሳያ የሆነው የታላቁ ህዳሴ ግድብ አሃዛዊ መረጃዎችን እናስቃኛችሁ። የግድቡ መሰረተ ድንጋይ የተጣለው መጋቢት 24 2003 ዓ.ም ሲሆን አሁን ላይ ከተጀመረ 14 ዓመታት ሆኖታል። ግድቡ 5150 ሜጋዋት ኃይል የማመንጨት አቅም አለው። 13 የኃይል ማመንጫ ዩኒቶች ተርባይኖች የተገጠሙለት ሲሆን እያንዳንዱ ተርባይን እስከ 400 ሜጋዋት በላይ የማመንጨት አቅም አለው። ግድቡ 145 ሜትር ወደ ላይ ይረዝማል። ወደ ጎን ደግሞ 1.8 ኪሎ ሜትር የሚሸፍን ሆኖ ነው የተገነባው። ከዋናው ግድብ ሞልቶ የሚወጣው ውሃ ሰደል ግድብ ኮርቻ ግድብ ውስጥ ይከማቻል። ኮርቻ ግድብ 50 ሜትር ርዝመት ያለው ሲሆን ወደ ጎን 5.2 ኪሎ ሜትር የሚሸፍን ነው። በአጠቃላይ የህዳሴ ግድብ ተጠናቆ ቋሚ ስራ ሲጀምር 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ግድብ ሲሆን 246 ኪሎ ሜትር ስኩዌር አርቲፊሻል ሐይቅ አለው። እስካሁን ባለው መረጃ ለታላቁ ህዳሴ ግድብ 25.2 ቢሊዮን ብር በላይ ከህዝብ የተሰበሰበ ሲሆን ፕሮጀክቱም በ100 ቢሊዮን ብሮች ወጪ ተደርጎበታል። ግድቡ አሁን ላይ ያለበት ደረጃ ከጥቂት ወራት በኋላ የመጠናቀቅ ምዕራፍ ላይ ሲሆን በተለያዩ የውጭ አካላት የሚደረገው የፖለቲካ ተጽዕኖ የሚቀይረው ነገር ሊኖር እንደማይችልም የታመነ ሆኗል። በኢትዮጵያውያን ልጅ አዋቂ ሰንል ብሔር ሃይማኖት ሳይለየን መደብና የፖለቲካ አተያይ ሳይጋርደን እንደገነባ ነው ካለ ልዩነት ልንጠብቀውና በጋራ ልንጠቀምበት እንድንችል መግባባት ይኖርብናል። መንግስት ደግሞ የህዝብን ተሳትፎ አጠናክሮ ህብረ ብሔራዊ አንድነት ገንብቶ ወደ ተጨማሪ ትውልድ ተሻጋሪ ስራ ማተኮር ይኖርበታል። ግድቡ ለቱሪዝም፣ ለአሳ ሀብት፣ ለኤሌክትሪክ ኃይል ፍጆታ በሚሰጠው ጠቀሜታም ሚሊዮን ዜጎችንም ተደራሽ እንደሚያደርግም ይጠበቃል። ታላቁ የህዳሴ ግድብ የመላው ኢትዮጵያውያን የአንድነታችን መገለጫ የዛሬ ሳይሆን ለመጪዎቹ ትውልዶችም ለዘመናት የሚዘልቅ የባንዲራ ፕሮጀክታችን መሆኑን ላይ ልዩነት ሊኖረን አይችልም። ፕሮጀክቱ ያለምንም የውጭ እርዳታም ሆነ ብድር 100% በራስ አቅም በመንግስትና ህዝብ የተገነባ ሲሆን መላው ኢትዮጵያውያን በሞራል፣ በገንዘብ፣ በጉልበት፣ በእውቀትና በፐብሊክ ዲፕሎማሲና በአካባቢ ጥበቃ በመረባረብ የተመዘገበው ስኬት በትውልድ የሚዘከር ህያው ድል ነው። ኩብራትና ኩብራን መረጃውን ያደረሳችሁ የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 12 ኮሙኒኬሽን ጽህፈት ቤት ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን።